እኔ ማንንም እንዲሰድባት አልፈልግም። ጓደኛዬ ናት እና ኤኒ ታይም በመፈልገኝ ሰዓት ከጎንህ አለው። እንዲከፋ አልፈልግም። በቃ ብናገኝ ብናጣ አብረን ያምርብናል፣ ብንወጣ ብንገባ አብረን ያምርብናል፣ በሐዘን በደስታ አብረን ያምርብናል፣ ለማረግ ብንበቃ አብረን። ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ሁላችሁንም ሰላም ብያለሁ። ያው ሰሞኑን የተፈጠረውን ነገር ታውቃላችሁና እኔ ደግሞ ከዩቲዩብ ጠፍቼ እንደነበር ምናምን ነገር ታውቃላችሁና ዛሬ አንዳንድ ነገሮችን ክሊር ላደርግላችሁ ነው የመጣሁት። ኮሜንት ምናምን እያየሁ ስለሆነ ነውና በባለፈው ቪዲዮ አይታችሁታል፣ ታስታውሳላችሁ ከፍቅር ጋር የተፈጠረውን አለመግባባት ምናምንና እሱንም ለሷ ለማስረዳት ጠርተናት ነበረ፣ ግን አልተቀበለችንም ምናምን ነገርና እኔ ያው ታውቃላችሁ ዩቲዩብ ላይ ብዙም አይደለሁም ምናምን ነገርና ዳጊ ያንን ነገር አድርጊልኝ ስላለኝ ነበረ ወደ ዩቲዩብ የመጣሁት። ላይክ እና ከባድ አለመግባባት ነው የተፈጠረው። ለምን እንደሆነ ያን ያህል ነገሮቹ እንደከበዱ አላውቅምና ምን ማድረግ እንዳለብኝ አላውቅም። ሶሪ ብለናታል። ከሶሪ በላይ ምንም ነገር የለም አይደለ? ግን ዳጊ ደግሞ በጣም ነው የደበረው በዚህ ጉዳይ ምናምን። እኔም ደግሞ በማላውቀው ነገር ውስጥ ገብቼ እንደዚህ አይነት ነገሮችን እንትን ማለት አልቻልኩኝም እና ያው የኔ ቤተሰቦች ደግሞ ታውቁኛላችሁ፣ እኔ በእንደዚህ አይነት ነገር ጭራሽ የለሁበትም ምናምን፣ ሰው ማስከፋትም አልችልም። ግን እሷን ለማስረዳት በጣም ሞክረናል፣ በአካልም በቪዲዮ ምናምን ነገር ደውለንላታል። እኔ በቃ ሶሪ ምናምን አልኳት፣ ግን ልትረዳኝ አልቻለችም። ያው የፍቅርን ጸባይ ታውቁታላችሁ እናንተ፣ እኔ አላውቀውም። እንግዲህ እሷን ማስረዳት የምትችሉ ሰዎች ካላችሁ አስረዷት። ሁለቱ ጋር እንደዚህ አይነት ነገር ባይፈጠር ደስ ይለኛል እና ደግሞ ምክንያቱም እኔ መሆን አልፈልግም፣ ያው አልፈልግም በቃ በአጠቃላይና ፍቅር እንግዲህ የቻልኩት ሞክሬያለሁ። ዳግም ከዚህ በላይ እኔ ደግሞ እንዲደብረው አልፈልግም። እኔ እንደ ጓደኛ ነው የተባበርኩት ምናምንና ትናንትናም እንዴት ረግጣን እንደሄደች አይታችኋል። ግን ያው በቃ ምን ማድረግ እንዳለብን አላውቅም። እኔ እዚህ ዩቲዩብ ላይ ምናምን እንደዚህ አንዳንዴ ነው የምመጣው ምናምን፣ በወር አንዴ በሁለት ወር አንዴ ምናምን። አሁን በተደጋጋሚ ጭራሽ በእንደዚህ አይነት ቪዲዮዎች መገኘቴ ለእኔም ደስ አይለኝም። ኦዲየንስ ጋርም ደግሞ ያለኝን ነገር ማውጣት አልፈልግም እና ብትረዳንና እሷ ይቅርታ ብታደርግለት እና አብረው ቢቀጥሉ ደስ ይለኛል። ግን ጭራሽ አብሬ መቀጠል አልፈልግም፣ ከዚህ በኋላ አልሰራም ምናምን ያለችው እና ነገሮች እንዲህ ባይሄዱ ደስ ይለኝ ነበር። እኔም አልፈልግም እና ያለውን ነገር ክሊር ለማድረግ ነው የመጣሁት። ዳጊ ደግሞ በጣም ደብሮታል ምናምን፣ ከቤት አልወጣም ብሎኝ ነበር 2 ቀን ምናምንና ያው እሱንም ለማረጋጋት ነገሮችንም ክሊር ለማድረግ ነው የመጣሁት። ለእናንተ ይህን ነገር ቅድሚያ መናገር ስላለብኝ ነው የመጣሁት በቪዲዮና ያው ያለውን ነገር እስቲ ዳግም እናገኘውና እሱን ተረጋግቷል፣ ከዛ ሙድ ከዛ ስሜት ወጥቷል ብዬ አስባለሁ። እስቲ እንግዲህ እንጠብቀዋለን። ከመጣ ቶሎ ኦልሬዲ ይደርሳል ብዬ አስባለሁ። ደርሻለሁ ብሎ ደውሎልኝ ነው ቪዲዮ መስራት የጀመርኩት እና ያው ነገሮች እንደዚህ ባይሄዱ ደስ ይለኝ ነበረ። እኔም አልፈልግም በጭራሽ። በቃ ብቻ እስቲ በቻልኩት መጠን እሱን ለማረጋጋት ሞክራለሁ። ሁለቱ ያላቸውን ነገር ደግሞ ታውቃላችሁና እሷን አስረድቷት ቢታረቁ ደስ ይለኛል። ዳጊ ሰላም ነው? እንዴት ነሽ? አለክ ሰላም ነው? ይቀርስ ነው? አዎ ሃይ በላችሁ። እንዴት ናችሁ? ሰላም ነው? የአቢታ ቤተሰቦች እንዴት ነሽ? ምንድነው? ምን አዲስ ነገር አለ? ምንም የለም። ያው ባለፈው የተፈጠረውን ነገር አይቻለሁ ምናምንና ኮሜንቶች ላይ ምናምን ነገር አንዳንድ ነገሮች እያየሁ ስለነበር እሱን ክሊር ለማድረግ ነው የመጣሁት። የተፈጠረው ነገር እናንተ ጋርም ያለበት ስሜት ጥሩ ስላልሆነ ለዛ ነው እንዳይደብርክ። ያው እንግዲህ እንዴት ናችሁ ቤተሰቦች? ሰላም ነው? ዩቲዩብ ጀመርሽ? በስተመጨረሻ ዩቲዩብ ጀመርሽ አለኛ ሰጥቲ እንዴ? የምር እኔ ያላሰብኩት መንገድ ነው የሄደው ነገሮችና በጣም ነው የደበረኝ። በቃ ብዙ ሰውም እየጠየቀኝ ምንድነው በመሀላችሁ የገባው ነው መሰላቸው። እኔ ደግሞ ጭራሽ እንደዚህ አይነት ነገር አልፈልግም። ያው እኔ እንኳን አልተዘጋጀሁም ምልሽ ዩቲዩብ እሷ እንደማትሰራ ስለማቅ ዝም ብዬ ነበር አገኛለሁ ስትለኝ የመጣሁትና ድንገት ነው የሆነብኝ። ያው የምታውቁት ነገር ነው። ባለፈውም ትላንትም የተካሄደውን ነገር ታውቃላችሁና ያው ፍቅር አፈላች ፋሚሊዎች ትንሽ ያልተገቡ ነገሮች እያደረገች ነውና ደውያለሁ። ከዛ በኋላ ከቪዲዮ በኋላ ራሱ ደውዬላታለሁ፣ አታነሳም። ቴክስቶቿ ምናምን በቃ የሆነ በጣም የሚያስጠላ ቴክስት ነው። እዚህ ጋር ማሳየት አይጠበቅብኝም። ኦሬዲ ይደብራል ካልኩኝ ያው መገመት አይከብዳችሁም። ግን በቃ ብዙ ነገር ሞከርኩ። ከዛ በኋላ
እንትኗ ደስ አይልም፣ ምላሿ ደስ አይልም። እና እኔም እየተሰማኝ ነው እውነት ለመናገር ነገሮችን ችላችሁ ሲበቃችሁ ደግሞ በጣም መጥፎ ውሳኔ መወሰን ላይ ትደርሳላችሁና በጣም ብዙ ነገር እየሞከርኩ ነው። እሷ ምላሿ ጥሩ አይደለም። ያቢታንም ጨምሬ እሷን አናገርኳት። ከሷ ጋርም ተነጋግረን ብዙ ነገር አሰብን። ግን ልጅቷ በቃ ሰግጣለችና ነገሮች እንደዚህ ባይሄዱ ደስ ይለኝ ነበር። የምር እንደዚህ እንደምታመረበት ነገረኝ። የዛን ቀን ቢያንስ ፕራንክን ቀለል ሁላ እናደርገው ነበር። ግን በጭራሽ አልጠበቅኩም እኔ እና ደግሞ አንተም እንደዚህ ሆነክ ማየት አልፈልግም። ገባ ያው አይኔ ችግር የለም። እኔ ብቸኝነት ለኔ አዲስ ነገር አይደለም እልሽ በፊትም የለመድኩት ነገር ግን ያው ሰው ፈጣሪ ካለው ብቸኛ አይደለም። ያው ቢሆን አብረን ብንሰራ ምናምን አንድ ላይ ብንሆን ደስ ይለኝ ነበር። ግን ካልሆነም ደግሞ አልሆነም፣ ህይወት ይቀጥላል እና ግን ያው እኔ ብዙ ጊዜ ሞክሬያለሁ። ከኔ የቀረ ነገር የለም፣ ሁሉን ነገር አድርጌያለሁ። ጀስት እሷ የሆነ ሰበብም ይመስላል። አሁን አንዳንድ ጊዜ ሰው መለያየት ፈልጎ የሆነ ሰበብ ሲያገኝ ያላ በዛ ይመስላል። እንደዛ ነው እየመሰለኝ ያለው እኔ አሁን እንጂ ይሄ በፕራንክ የመጣ ሐሳብ አይመስለኝም። እና ብቻ እንግዲህ እናንተ አታስቡ። ያው ፈጣሪ ካለ ያው እመጣለሁ፣ በዩቲዩብ ምናምን እንሰራለን። ያቢታም አለች። እንደውም በእውነት በእንደዚህ አይነት ሰዓት ከጎኔ እንደዚህ ስልኬ ላይ ማንም አልደወለም ነበርና እሷ ናት እየደወለች በጣም የተደጋጋሚ ስትደውል ያነሳሁትና ዛሬ ራሱ በቃ ካላገኘው ስትለኝ ነው የመጣሁትና በጣም አመሰግናለሁ። በዚህ አጋጣሚ ያቢታ እውነት ይሄ አንዳንድ ጊዜ ሰው በሌላችሁ ሰዓት የሆነ ሰው እንትን ፊቱን ባዞረባችሁ ሰዓት እንደዚህ የሚደርስላችሁ ሰው በጣም ሪስፔክት መስጠት አለባችሁና በጣም አመሰግናለሁ። በዚህ አጋጣሚ የያቢታንም ቻናል ሰብስክራይብ አድርጉላት። በጣም ምርጥ ጓደኛዬ ናት። በእውነት ፕራንክ ለመስራት ተገናኝተን ነው ያው እስከዚህ ድረስ እንግዲህ ነገሩ እየተራዘመ ቪዲዮ እየቀጠለ መጣ የደረስነውና እሷ ምንም አታውቅም። ፋሚሊዎች አሁን ምላችሁ ነገር እሷ ምንም አታውቅም። እሷ ጀስት እኔ ነኝ እንደዚህ ሐሳብ አለኝ ስሪልኝ ብዬ ጠራኋትና በዚህች አጋጣሚ ነው ይሄ ሁሉ ነገር የተፈጠረውና እባካችሁ በቃ እሷንም የምትናገሯትን ነገር አቆሙ። ሁለተኛ ነገር ደግሞ ያው ፍቅርንም ደግሞ በምታገኙበት ፕላትፎርም ከኔ ጋር ብዙም እየተገናኘን አይደለም። ስልክም እያነሳች አይደለም። ቴክስትም አጫጭር ነገሮች ነው የምትመልሰውና ብቻ የምታወሯት ሰዎች ካላችሁ በኮሜንትም ምናምን ጻፉላት፣ ሀሳባችሁን ግለጹላት። ምናልባት ልጅ ስለሆነች ያው ነገሮች አልታይ ብለዋት ይሆናልና ትንሽ እናንተ ክሊር እንዲሆንላት ነገሮችን ብታረጉ ደስ ይለኛል። በተረፈ እኔ ወንድማችሁ ዳግም ዛሬም ነገም ሁሌም ጸንቼ እኖራለሁ። ምንም መጣ ምንም ወደ ኋላ አንልም። እግዚአብሔር አለ። ያው በማያስከፋው ነገር ነው የተከፋችሁ። ምንም ጥፋት አላጠፋውም። ጥፋትም ከሆነ ይቅርታ ብያለሁ። ያ ሰው አልፈለገም እና እንግዲህ ምን ይደረጋል? ሰው ካልፈለገ ደግሞ በግድ ጠምዝዘን ና አንለውም እና እንግዲህ ከእግዚአብሔር ጋር ህይወታችንን እንገፋለን እንግዲህ እና በቃ እኔ የምችለውን ነገር አድርጌያለሁ። ሞክሬያለሁ። ከዚህ በላይ እንግዲህ ይከብዳል፣ በእውነት ይከብዳል። እኔ መጀመሪያ ብቸኛ ነበርኩኝና ከዛ በኋላ እሷ መታ ነው ነገሮች ሁሉ የተቀየሩትና እዚህ ጊዜ በኋላ ደግሞ በቃ ብቻህን ምናምን አያገባኝ ምናምን ስትባባሉ ይደብራል። በቃ አንዴ አንተ በቃ እንደዚህ እንዲሰማህ አልፈልግም። እኔ ከጎንህ አለው አይደለ? ሲቀጥል ደግሞ በቃ እንዲደብ ዛሬ እኮ ከድብርት እንድትወጣ ነው የመጣሁት አይደል? በቃ እንዴ ከዚህ በላይ ኤክስፕሌን ማድረግ እኮ አይጠበቅብህም። ይቅርታ አልናት አይደለ? ይቅርታችንን ትቀበል። ካልተቀበለችን ደግሞ በቃ ኖርማል ነው፣ ላይፍ ይቀጥላል እኮ። አሁን ለማንኛውም ከዚህ ርዕስ እንውጣና የኔም ኦዲየንሶች አሉና እነሱንም ማክበር አለብኝ። ወሬን ቀይር ከቻልክ። አሁንም በቃ ስለ እንደዚህ አይነት ነገር ብቻ ማውራት ይሰለቻል። ገባ? ወሬን ቀይር ከቻልክ እና በዚህ ዛሬ ዝናብ ምናምን በጣም እየዘነበ ነው። የት እንሂድ ማለት እንዴ? በቃ ዝናብም እየመጣ ነው ምናምን ከዚህ ሙድ እንድትወጣ ነው። እኔ አንቺ እኮ አወራሃለሁ ስትይ ነው የመጣሁት እንጂ የትሪኝ አይ ነው እኮ ከዚህ ሙድ እንድትወጣ የሆነ ቦታ ነው። ሲኒማ እኔማ ለዚህ ሀሳብ እንደሆነ ካወኩኝ ሲኒማ ኧረ እኔ ሲኒማ እሺ ጌም ዞን ምናምን እኔ ከዚህ ሙድ እንድትወጣ ፈታ ላድርግ። ችግር የለም አይ ማለት እወጣለሁ፣ ቀስ ብሎ ይለቀኛል ነገሮች። ችግር የለም ሲኒማ ምናምን መሄድ አልፈልግም። እኔ እንዴ ያቢ እኮ ነኝ፣ አዲስ ሰው አይደለሁም ማለት ስለዚህ ምን ችግር አለ? እኔ በእውነት ለመናገር ሲኒማ የሚሄድ ፍላጎቱ የለኝም፣ ግን
ዝም ብለን እንሂድ ካልሽ ወክ ምናምን እናደርግልሽ እኮ ከዚህ ሙድ ውጣና ሌሎች ነገሮች የድሮ ቀልዶች ምናምን በቃ እነዛ ይናፍቃሉ። ገባ ቀልዱ ቀርቶብኝ። ኧረ በእናትሽ በስትክክል በተረጋጋው እውነት ሲዲ ምስቅልቅል ነው ያወጣችሁ የቴን በቃ ገባኝ እኮ ግን እኔ አሁን ከጎንህ ያለው ከዚህ ሙድ እንድትወጣ ነው። ነገሮች ከተስተካከሉ ካልተስተካከሉ በቃ ይቀራል ምንም ነገር እንዴ። ይሄ ኖርማል ነገር ነው እንዴ። ነፍስ እኮ አላጠፋንም አይደል እንዴ የሚሆን። ስለዚህ ከዚህ ሙድ ውጣ ማለት እኔ ለእኔንም ላይክ ተረዳኝ። ለአንተ አስቤ ተጨንቄ ነው የመጣሁት አይደል። ከየት እንደምመጣ ታውቃለህ። እሱማ አውቃለሁ። ሪስፔክት ማለት ነው። ቤተሰቦች ግን ማለት ነው ግን ብለህ አሁንም ወደዛ ጉዳይ እንዳትመለስ በቃ። ሌላ ወሬ ነው በቃ። ብቻ በቻላችሁት አቅም ነገሮችን እናንተም ሞክሩ። እንደዚህ ሲሆን ያስጠላል፣ በጣም ያስጠላል። አይደለም እንደዚህ መስራት ይቀርና ቪዲዮ ህይወት ራሱ ያስጠላል። በቃ የሆነ አልገባችሁ ምን ያለበት እንዴ? ምን ሆነክ ነው? ከጎንህ እኮ ብዙ ሰዎች አለን። በቃ እኔ ያለው ቤተሰብ አለ፣ እህት ወንድሞች ካሉ የዩቲዩብ ቤተሰቦችንም አሉ፣ ይረዱሃል። ገባ? እንደዚህ እንድትጨናነቅ አልፈልግም። እኔ በጣም ነው የሚደብረኝ። ምን አለ የዛን ቀን ባልመጣው አታስብለኝ። እሺ አሁን ፈታ የሚያደርግ ቦታ እንሂድ ወይ ፑል እንጫወት። በቃ የሆነ ነገር እናድርግ። በቃ እሺ እንግዲህ ምን ታስባለህ? አመሰግናለሁ ወንት ሁላችሁንም። ያው እኔ ለምችለው ነገር ይሄ ነው። በቃ የሆነ ቦታ ሲኒማ ምናምን እንኳን መግባት ብዙም ፍላጎቱ የለኝም። በርግጥ ግን ሌላ ቦታ እንዴ እሺ ወክና አድርግ ወይ ካፌ ምን እንቀመጥ ከሆነ እንቀመጥና እናራ። ይቅርታ ግን አንቺንም አሁን እዚህ ጋር መጠየቅ የምፈልገው ምንድነው? ይቅርታ መጠየቅ የምፈልገው አንቺን ነው የምልሽ አለ ፕሮግራምሽ ገባሽ? ለኔ ብለሽ እኔ ጓደኛዋ ነኝና ለኔ ብላ ነው እንደዚህ አይነት ሪስክ ውስጥ የገባችውና እንደዚህ መሰደብ ድረስ እኔ ማንንም እንዲሰድባት አልፈልግም። ጓደኛዬ ናትና ለኔ ችግር የለም። እንደዚህ አይነት ነገሮች ውስጥ ላንተ ከዚህ በላይም ዋጋ ብከፍልልህ ችግር የለውም ማለት በቃ ካለን ቅርበት አንፃር ኖርማል ነው። ገባ? ብቻ በጣም አመሰግናለሁ እኔ ጓደኛ፣ በጣም አመሰግናለሁ እና አረ ምስጋና ያስፈልገንም። እኔ እናንተ መታችሁ የአቢታ ቤተሰቦች አለ እንትናችሁ አለ መተን እንትና ገበዘብን ብዙዋ አለ ፕሮግራማችሁ። አረ ኖርማል የአቢታ ፋሚሊዎች ይሄንን ኬዝ ላታውቁት ትችላላችሁ። ያ ኬዙን እንግዲህ እኔና የፍቅር ላይ ገብታችሁ ተረዱ። ዝም ምንድን ነው የሚያወሩት እንዳይሉ ምናልባት አዲስ ነገር ስለሆነ አዎ ባይዘው ግራን የሚገባችሁ የኔ ፋሚሊዎች ከስንት ጊዜ በኋላ መጣና እኔ ማጣላት ፈልጌ አይደለም ስትል ምን አድርጋ መጣ ነው እና ብቻ በቃ ኢንጆይ ዩርና ደግሞ እንደዚህ አመሰግናለሁ ምናምን እንዳትለኝ ከዚህ በኋላ የምር በጣም እያራከኝ የሚመስለኝ ነው። ባንገናኝም እኔ እናንተ ምናምን ከሷ ጋር ቪዲዮ እየሰራ ብንራራቅም በቃ እንደዚህ እንድትለኝ አልፈልግም። ገባ? በጣም ነው የሚደብረኝ። ከዚህ በኋላ አመሰግናለሁ እንዳትለኝ። ከዛ ደግሞ ኤኒ ታይም በምፈልገኝ ሰዓት ከጎንህ አለው። እንዲከፋህ አልፈልግም። በቃ አላረም ነገሮች ካልሆኑ ሆኑ፣ ካልሆኑ ላይፍ ይቀጥላል። በቃ ኢንጆይ። ደግሞ ከዚህ በኋላ ሁሌ ከጎንህ ነኝ እንዳታስብ። የዳጊ ቤተሰቦች ብቻውን ነው ብላችሁ እንዳታስቡ አለሁለት። እኔ እንሂዳ ብቻ እሺ ቤተሰቦች በቃ አመሰግናለሁ ሁላችሁም። ያግይል ድጋሚ አመሰግናለሁ አለልሽም። የራስህ አይመሰገንም ብዬ ነው። በቃ በሌላ ቪዲዮ ደግሞ እንገናኛለን። ያ ከዚህ በኋላ ባይዘው እንግዲህ ነገሮች ተስተካክለው ከቀጠሉ አንድ ላይ ቀጠሉ ግን እንመጣለን። እንሞክራለሁ እኔ ለመምጣት ዩቲዩብ ብዙም አይደለም ግን ዳጊ እንዲደብረው አልፈልግም። ብቻው እንዲሰራም አልፈልግም። ነገሮች እንደ ቀልድ የተጀመሩ ነገሮች ላይክ የምር እየሆኑ ነውና ብቻ የምትለው ነገር አለክ ሌላ? አይ እሺ በቃ እንሂድ። እንኳን አገኘሁሽ እንኳን ደህና ቆየሽ እኔስ መስሎኝ ነበር ፈልጌ ማጣሽ እቴ የልጅነቴ እንዴት ነሽ? ብናገኝ ብናጣ አብረን ያምርብናል፣ ብንወጣ ብንገባ አብረን ያምርብናል፣ በሐዘን በደስታ አብረን ያምርብናል፣ ለማረግ ብንበቃ አብረን ያምርብናል፣ ብናገኝ ብናጣ አብረን ያምርብናል፣ ብንወጣ ብንገባ አብረን ያምርብናል፣ በሐዘን በደስታ አብረን ያምርብናል፣ ለማረግ ብንበቃ አብረን ያምርብናል፣
አብረን ያምርብናል አብረን ያምርብናል አብረን ያምርብናል አብረን ያምርብናል ብናገኝ ብናጣ አብረን ያምርብናል ብንወጣ ብንገባ አብረን ያምርብናል በሐዘን በደስታ ዳጊ ዛሬ እንዴት ነበር ለቀቀህ ድብርቱ ምናምን ብዬ አስባለሁ እኔ ቻልኩት ሞክሬያለሁ ምንም አይደለም ስቆንጆ ዘለ አቤት ከመደበር ይሻላል በቃ ላይክ ያጋጥማል ነገሮች ምናምን እኔ ቀለል እንዲል ነው ይዤክ የወጣሁት ምናምን ነገር ያው ብዙም ባይሆን የቻልኩት ሞክሬያለሁ ግን በነገራችን ላይ ማለት ነው ሰው ምናምን ስታገኚ ይቀልሻል ነገሮች ግን በቃ የሆነ አላህ ስታስቢ ደግሞ መልሶ ያናድሻል ግን አለማሰብ ነው በቻልሽው አቅም በቃ ከዚህ ሙድ እንድትወጣና ላይክ ወደ ላይፍ እንድትመለስ ነው የምፈልገው ያንን ደግሞ እንግዲህ ለማድረግ የቻልኩትን እየሞከርኩ ነው ምን ተሰማህ ዛሬ ደስ ብሏል ወይስ ማለት ደስ ብሎኛል ቤት ከመቀመጥ ነው እንጂ አይደለም አይ በጣም በቃኝ እንደዛ ሳይሆን ጠርተሽኝ ያው ዲፕሬሽን ውስጥ እንዳልሆን ስላደረግሽኝ አመሰግናለሁ ኳራንታይን ያቢታ ግዴታዬ ነው ላይክ እንደ ጓደኛ ማድረግ ያለብኝን ነገር ማድረግ አለብኝ እና ስለዚህ ጁስም በጣም አመሰግናለሁ ጁስም ገብታኛለች በጣም አመሰግናለሁ ወጣተክነት ሂሳብን ከካሜራ ጀርባ ታበታለህ እና ቤተሰቦቻችን በቃ እንግዲህ ጁስ እየጠጣሁ እየተመራመረ ህይወትን እንደዚህ የገፋው ነው በዛ ያለው ነገር በቃ ያው እያያችሁኝ ነው ነገ ደግሞ ነው የሆነ እብድ ከማበዱ በፊት እንደዚህ ነበር ጁስ እየጠጣ ሚዞ ነገ ደግሞ በርገር ጋብዛለሁ እሺ ጸባይ ካለ ማን ይጾመኛ ነኝ ያለው የጾም እርጥብ ነው እሺ በርገር ነው ብዬ እንግዲህ ማሳመን ነው ራስህ እኔ በርገር በላለሁ አንቺ አትጨነቂ እኔ ፈጣሪ አለ እኮ ፈጣሪ ሁለት መዝሙር በላይ ላይ ሳትጠበት ይለቅስ አየት ለምን ገዳም ምናምን አትይዝም ልሰድ አይ ነው ስማ ቃል በጣም ቢዚ ነህ እኮ ባይዘይ ግን ማለት ነው በጣም አመሰግናለሁ እውነት እንደዚህ ተጨናንቀሽ እኔን ፈታ ለማድረግ አታስቢ ብዙ ማይ ችግር የለም ትንሽ ቆይቶ ይለቀኛል እግዚአብሔር አለና ቤተሰቦቻችን በተረፈ we love you በጣም ፍቅር ስጡኝ አሁን ላይ ፍቅር ያስፈልገኝ ተጎርቷል የምር በጣም ደብሮታል በቃ እና እኔ ደግሞ አለው ከጎንህ ነኝ ሁሌም ቢሆን ያየው ነው በጣም አመሰግናለሁ በቃ ችግር የለውም ውለታ ከፈያለኝ ግዴታ ነው ባይዘው አንቺም ሲደብርሽ አለው ይሄንን ነገር ሂሳብህን አወራርዳለሁ አንድ ቀን ደብሮኝ ምናምን ባታጽናናኝ ምናምን በጣም ነው ግዴታ ነው ያለው አይደብርሽም እንኳን አገኘሁሽ እንኳን ደህና ቆየሽ እኔስ መስሎኝ ነበር ፈልጌ